እጅግ አስቸኳይ ሰበር መረጃ በአዲስ አበባ ምን ተፈጠረ? በሀገራችን ኢትዮጵያ የገባው አዲስ ቫይረስ በድጋሚ በርካታ ሰዎችን በሞት ነጥቆናል። በጂንካ ተገኝቷል የተባለለት የቫይረስ መዲናችን አዲስ አበባን ጨምሮ በርካታ ክፍለ ሀገሮች ላይ መንሰራፋቱ ተገልጿል። እባብን ያየ እንደሚል የሀገሬ ቢልም በቅድሚያ በኮቪድ ወረርሽኝ የተሰቃየውና ክፉ ጊዜያትን ያሳለፈው ህዝብም የዓለም ጤና ድርጅት አፋጣኝ ምላሽ በሰጠበት በሽታ መደናገጡ አያስገርምም። በዚህ ድንጋጤ ተከስቶ የሰዎችን ህይወት የቀጠፈው አሁንም እየቀጠፈ የቀጠለው በሽታ ምንነቱ አልታወቀም። የሞት ሰው መጠንም ዜሮ ተብሎ ሲነገር፣ በሌላ በኩል ደግሞ በሽታው አስከፊና ከኮቪድ በላይ ገዳይ መሆኑን በማጋለጥም በአርሲ ከቁጥር በላይ ሰው መሞቱን በመግለጽ የተደበቀውን ሚስጥር አጋልጧል። በጤና ሚኒስትሩ ዘንድ እየተደበሰበሰና በሚስጥር የተያዘበት ያለው ምክንያት ምን ይሆን? በዚህ ቫይረስስ ለሞት የተዳረጉ የሰዎች መጠን ምን ያክል ነው? በየት ሀገራቶች ላይ በሽታው ተዛምቷል? የሚሉትንም ከጤና ባለሙያዎች አፈትልኮ የወጡ መረጃዎችን ይዘንላችኋል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የቃለ ሕይወት ቤተክርስቲያን በታላቅ ሐዘን ተውጣለች። 18 አገልጋዮችና ምዕመናን መሞታቸውም ተገልጿል። በደረሰባት ያልተጠበቀ ከባድ ሐዘንም መግለጫንም አሰምታለች። በቤተ ክርስቲያን ላይ የደረሰባት ምን ይሆን? ምን ስትልስ መግለጫን አስተላለፈች? የሚሉትንም እንዲሁ በዝርዝር በመረጃችን አካተን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን በሐዘን ላይ ድርብ ሐዘን። በቤተ ክርስቲያን ለረጅም ዓመታት በመሪነት ያገለገሉት ጥንካሬ መለያቸው የሆነ ከመንፈሳዊ አገልግሎታቸው ውጪ በጎፋ ዩኒቨርሲቲ ዲን ሆነው ያገለገሉት አንጋፋው አባት ጋሽ ዲያቆን ከዚህ ዓለም ድካም አርፈዋል። የጋሽ ዲያቆን ህልፈትም በቤተ ክርስቲያን ላይ ታላቅ ሐዘንን ፈጥሯል። እኛ አባት ማነበሩ? የህልፈታቸው ምክንያትስ ምን ነበር? የሚሉትንም እንዲሁ በዝርዝር በመረጃችን አካተናል። ታደምጡታላችሁ። በስተመጨረሻም አስፈሪ ትንቢትና ማስጠንቀቂያዎቹ ተነገሩ። ጌታ እግዚአብሔር መልእክቱን በባሪያዎቹ አንደበት አስቀድሞ ይናገራል። ዛሬም ህዝበ ክርስቲያኑ ያስተውሉና የነቃ ዘንድም አስቸኳይ መልእክት በእግዚአብሔር ሰው ብርሃኑ በላይም ተላልፏል። ለመጨረሻው ዘመን እንዘጋጅ፣ የቤተ ክርስቲያን መሪዎች አጥፍተዋል፣ ፓስተሮች አጥፍተዋል ሲሉም የመሰረተ ክርስቶስ ቤተ ክርስቲያን አገልጋይ የሆኑት የእግዚአብሔር ሰው ብርሃኑ በላይም ያለውን እውነታ አስረግጠው ተናግሯል። የተላለፈው መልእክት ምን ይሆን? በቆይታችሁ ከአንደበታቸው ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጠዋት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ090854 3454 ላይ በመደወል ቤቶን ይሸምቱ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ በሐዘን ላይ ድርብ ሐዘን። በቤተ ክርስቲያን ለረጅም ዓመታት በመሪነት ያገለገሉት ጥንካሬ መለያቸው ሆነ ከመንፈሳዊ አገልግሎታቸው ውጪ በጎፋ ዩኒቨርሲቲ በማስተማር እንዲሁም በዲንነት የሚታወቁት ጋሽ ዲያቆንም ከዚህ ዓለም ድካም ማረፋቸው ተሰምቷል። አቶ ዲያቆን ታላቅ የወንጌል ሰው ሲሆኑ በቤተ ክርስቲያን በተለይም በቃለ ሕይወት ቤተ ክርስቲያንም ለረጅም ዓመታት በመሪነት ያገለገሉ የጥንካሬ መለያ የሆኑ አባት ነበሩ። ጋሽ ዲያቆን ከመንፈሳዊ አገልግሎት ውጭም ለረጅም ዓመታት መምህርና የጎፋ ዩኒቨርሲቲ ኮሌጅም ዲን ሆነውም አገልግለው ነበር። ጋሽ ዲያቆንም በዛሬው ዕለትም ወደሚወዱት አምላካቸው መሰብሰባቸውም ተገልጿል። መምህር ዲያቆን ደበበም ከአባታቸው ከአቶ ደበበ ዳምጤና ከእናታቸው ወይዘሮ አሆቴ አራጎ በ1946 ዓመተ ምህረት በዛላ ወረዳ ሻንባራ ሻንካራ ቀበሌ ተወልደው ባደረባቸው ህመም ምክንያትም በሕክምና ሲረዱ ቆይተው ህዳር 9 2018 ዓመተ ምህረት በ72 ዓመታቸው ወደሚወዳቸው አምላክም ተሰብስበዋል።
መልካሙን ገድል ተጋድያለሁ፣ ሩጫዬንም ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የጽድቅ አክሊልን እቀበላለሁ እንደሚል ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ እኛ አባትም መልካሙን ገድላቸውን ጨርሰው ወደ አባታቸው እቅፍ መሰብሰባቸው ተሰምቷል። እኛም በሚዲያችን ስም ለወዳጅ ዘመዶች ሁሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ለኔስ ሕይወት ክርስቶስ ነው ሞትም ጥቅም ነውና ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የቃለ ሕይወት ቤተክርስቲያን በታላቅ ሐዘን ውስጥ ተውጣለች። 18 አገልጋዮችና ምዕመናንም መሞታቸውም ተገልጿል። በደረሰባት ያልተጠበቀ ከባድ ሐዘን ምክንያትም የሐዘን መግለጫዋን አሰምታለች። በወጣችው መግለጫ ላይ እንዳለችውም ከሆነ የኢትዮጵያ ቃለ ሕይወት ቤተክርስቲያን በጂንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን መሪዎች ድንገተኛ ህልፈትም ጥልቅ ሐዘን ተሰምቷታል። የጂንካ ከተማ ቃለ ሕይወት አጥቢያ ቤተክርስቲያን ሰብሳቢ የነበሩት አቶ ፍሬውን ፍቃዱ፣ የአጥቢያይቱም ጸሐፊ መምህር ማቴዎስ ጳውሎስና ገንዘብ ያዥ መምህር አቃሌ ጋልኮም በሰዓታት ልዩነት በተከታታይ ህይወታቸው በማለፉ ቤተክርስቲያናችን የተሰማትን ጥልቅ ሐዘን ትገልጻለች። የአጥቢያይቱም ሂሳብ ሹም የሆኑት መምህር አቃሌ ጋልኮ ጥቅምት 29 ቀን 2018 ዓ.ም ከዚህ ዓለም ድካም አርፈው እሁድ ስርዓተ ቀብራቸው ተፈጽሟል። ከሁለት ቀናት በኋላ ህዳር 1 ቀን 2018 ዓ.ም የአጥቢያይቱ ጸሐፊ የሆኑት መምህር ጳውሎስ ማቴዎስም ካረፉ በኋላ አስክሬናቸው ለምርመራም ወደ ሐዋሳ ተወስዶ በማግስቱ ህዳር 2 አመሻሽ ላይ ወደ ጂንካ ሲመለስ የአጥቢያይቱ ሰብሳቢ የሆኑት አቶ ፍሬውን ፍቃዱም ድንገት በማረፋቸው ህዳር 3 ቀን የሁለቱም መሪዎች የቀብር ስነ ስርዓት አንድ ላይ ተፈጽሟል። በዚህም የጂንካ ከተማ ቃለ ሕይወት ቤተክርስቲያን በሁለት ቀናት ውስጥ 3 መሪዎቿን ማጣትም እጅግ አሳዝኖናል፣ አስደንግጦናል። እነዚህ መሪዎች በቤተክርስቲያን ምዕመን ዘንድ የተወደዱ የተከበሩ፣ ዘመናቸው ሁሉ ለጌታ ቤት ሲተጉ የኖሩ፣ በደቡብ ኦሞና አካባቢ ወንጌልን ለማስፋፋት የበኩላቸውን ትልቅ ሚና የተጫወቱ የወንጌል አርበኞች በመሆናቸውም ኢትዮጵያ ቃለ ሕይወት ቤተክርስቲያን ይህንን አኩሪ ገድላቸውን ለትውልድ ሁሉ ስታስታውስም ትኖራለች። የነዚህ የወንጌል አርበኞች ምድራዊ ቆይታ በዚህ መልኩ መቋጨቱ ቢያሳዝነንም በአሁኑ ወቅት በጌታ እቅፍ እንደሚገኙ ስናስብ ግን እጅግ እንኮራለን። የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ፕሬዝዳንት ስምዖን ኤሊሶ፣ ምክትል ፕሬዝዳንት አቶ ዳንኤል፣ ዋና ጸሐፊ ዶክተር ስምዖን ሙላቱና ምክትል ዋና ጸሐፊ ዶክተር ወንድሙ አበበም የቀጠናዎቹ የህብረቶችና ልዩ ህብረቶቻችንም አመራሮች በሙሉ ለቤተሰቦቻቸው፣ ለቤተክርስቲያን፣ ለመላው ወዳጅ ዘመድም መጽናናትን ይመኛል። የጻድቃን ሞት እኔ ልሞት ፍጻሜም እንደነርሱ ፍጻሜ ትሁን። ኦሪት ዘኍልቍ ምዕራፍ 23 ቁጥር 10 ላይ ታዲያ በጂንካ ከተማ የሞቱትን የቃለ ሕይወት ቤተክርስቲያን መሪዎችን ተከትሎ ቤተክርስቲያኗ የሐዘን መግለጫዋን እንዲህ ባለ መልኩ ያስተላለፈች ሲሆን በህመምና በተለያዩ ምክንያቶችም በአጠቃላይ 18 ሰዎችም ከቃለ ሕይወት ቤተክርስቲያንም ከዚህ ዓለም ድካም ማረፋቸው ተሰምቷል። እኛም ለቤተሰቦቻቸው ለወዳጅ ዘመዶቻቸው በድጋሚ በሚዲያችን ስም መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሀገራችን ኢትዮጵያ የገባው አዲስ ቫይረስ በድጋሚ በርካታ ሰዎችን በሞት ነጥቆናል። በጂንካ ተገኝቷል የተባለለት የቫይረስ መዲናችን አዲስ አበባን ጨምሮ በርካታ ክፍለ ሀገሮች ላይ መሰራጨቱን ተገልጿል። እባብን ያየ እንደሚል የሀገሬ ብሂልም በቅድሚያ በኮቪድ ወረርሽኝ የተሰቃየውና ክፉ ጊዜያትን ያሳለፈው ህዝብም የዓለም ጤና ድርጅት አፋጣኝ ምላሽ በሰጠበት በሽታም መደናገጡ አያስገርምም። በዚህ ድንገት ተከስቶ የሰዎችን ሕይወት የቀጠፈው አሁንም እየቀጠፈ የቀጠለው በሽታ ምንነቱ አልታወቀም። የሞት ሰው መጠንም 0 ተብሎ ሲነገር፣ በሌላ በኩል ደግሞ በሽታው አስከፊና ከኮቪድ በላይ ገዳይ መሆኑን በማጋለጥም በአርሲ ከቁጥር በላይ ሰው መሞቱ ተገልጿል። በዛሬው ዕለት ብቻ በአርሲ ዞን በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ ሰዎች ህይወታቸው ማለፉ ተነግሯል። በአርሲ ዞን አስኮ ወረዳ ሁሉቆ ቀበሌ ላይ በማርበርግ ቫይረስ በሽታ እንደተጠቁ የተጠረጠሩ 13 ሰዎችም ህይወታቸው ማለፉንም ሚዲያዎችም ገልጸው ተናግረዋል። የማርበርግ ቫይረስ በሽታ በደቡብ ኢትዮጵያ ክልል ጂንካ ከተማ ተከስቶ እስካሁን የ6 ሰዎች ህይወት መቅጠፉና በበሽታው የተጠረጠሩ 14 ሰዎችም ምርመራ መደረጉን ጤና ሚኒስቴር በትላንትናው ዕለትም አረጋግጧል። በሌላ በኩል ሌሎች በቫይረሱ ከተያዙ ሰዎች ጋርም ንክኪ የነበራቸው 129 ሰዎችም ራሳቸው ለይተው ክትትል እየተደረገላቸው እንደሚገኝም ጠቅሷል።
ጤና ሚኒስትሩም በዛሬው ዕለትም 9 የላቦራቶሪ ምርመራ መደረጉን ጠቅሶም በቫይረስ የተያዘ አንድ ሰው መገኘቱን አስታውቋል። ይሁንና በአርሲ ዞን በበሽታው የተያዙም ሆኖ የሞቱ ሰዎች ስለመኖራቸው በጤና ሚኒስቴር እስካሁን ማረጋገጫ አልተሰጠም። በሽታው ገባባቸው በተባሉና የ13 ሰው ሞትም በተመዘገበባቸው አካባቢዎችም ለይታ እስከሚደረግ ማንም ሰው እንዳይገባና እንዳይወጣ መደረጉን የተነገረ ሲሆን ክስተቱ ግን የገጽታ እንዳይበላሽ በሚልም በድብቅ እንዲያዝም እየተደረገ መሆኑን ተሰምቷል። ታዲያ ይህን የተመለከተ አንድ ግለሰብም በአርሲ 14 ሰዎች በማርበርግ ቫይረስ መሞታቸውን በመግለጽም የአካባቢ አመራሮች መረጃውን ካወጣችሁ ተጠያቂ ትሆናላችሁ ብሎ ጸጥ አስብሎናል። አሁን ላይ በአካባቢው የመንግስት ወታደሮች ተሰማርተው ማንም እንዳይወጣ ተከልክሏል። የአካባቢው የጤና ባለሙያዎችም ያለንበት ሁኔታ አስከፊ ነው በማለትም አንድ ስሙ እንዳይጠቀስ የፈለገ የጤና ባለሙያም ከስፍራው እንዲህ ሲል መረጃም አድርሷል። ታዲያ ይህ በሽታም በጂንካ ብቻ ያለ ነው በመባል ቢገለጽም ነገር ግን በማርበርግ ቫይረስ የተያዙ ሰዎች በአዲስ አበባ አንዳንድ ሆስፒታሎችም ለብቻቸው ተገለው እየታከሙ እንደሆነም መረጃዎችም ደርሰውናል። ጤና ጥበቃ ሚኒስቴር የቫይረሱን የስርጭት መጠን ለመሸፋፈን ከመሞከር ይልቅም እውነታውን ለሕዝብም ይፋ ማድረግ ይጠበቅበታል። ይህ ፖለቲካ አይደለም። መፍትሄው እውነታውን ለሕዝብ መግለጽና የጋራ ጥንቃቄ እንዲደረግ መታገል ነው በማለትም በርካቶች ሀሳባቸውን በማህበራዊ ትስስር ላይ እየገለጹም ተመልክተናል። ታዲያ በጂንካ አሃዱ ብሎ የጀመረው ይህ ቫይረስም አሁን ላይ በአርሲ የ13 ሰዎችን ህይወት የነጠቀ ሲሆን በአዲስ አበባ በርካታ ግለሰቦችም በዚህ ቫይረስ ተጠቅተውም ለብቻቸው ተገለው እየታከሙ እንዳለም መረጃዎች እየወጡ ይገኛሉ። የጤና ሚኒስቴርም ይህን ጉዳይ ተከትሎ የሚያወጣቸው መግለጫዎች ካሉ ተከታትለን ወደ እናንተ የምናደርስ ሲሆን በዚህ ቫይረስ በሞት ላጣናቸው ሁሉ እግዚአብሔር መጽናናቱን እንዲሰጥ በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አስፈሪው ትንቢትና ማስጠንቀቂያዎቹ ተነገሩ። ጌታ እግዚአብሔር መልእክቱን ዛሬም በባሪያዎቹ አንደበት አስቀድሞ ይናገራል። ህዝበ ክርስቲያኑም ያስተውልና የነቃ ዘንድም አስቸኳይ መልእክትም በእግዚአብሔር ሰው ብርሃኑ በላይም አንደበት ተላልፏል። ለመጨረሻው ዘመን እንዘጋጅ፣ የቤተ ክርስቲያን መሪዎች አጥፍተዋል፣ ፓስተሮችም አጥፍተዋል ሲሉም የመሰረተ ክርስቶስ ቤተ ክርስቲያን አገልጋይ የሆኑት የእግዚአብሔር ሰው ብርሃኑ በላይም ያለውን እውነታ አስረግጠው ተናግረዋል። የተላለፈው መልእክት ምን ይሆን የሚለውንም ከአንደበታቸው እንድታደምጡስ ጋብዝን። የምንመለከተው መጽሐፍ ቅዱሳችን ላይ በጌታ ቀን ቁጥር 10 ላይ እያለ ዮሐንስ የሚናገረውን ነገር ነው። በጌታ ቀን ሲባል በጸሎት መንፈስ መሆን በጌታ ቀን ይላል። በመንፈስ ነበርኩ ይላል። ጸሎት ከእግዚአብሔር ጋር ተራክቦ ያረኩ ከመንፈስ ቅዱስ ጋር ማለት ነው። ይህን ሲጸልይ በእስር ቤት ውስጥ ሆነው ወይም ደግሞ በፍጥሞ ሆነው ያየውን የሰማውን የተቀበለውን ትእዛዝ ነው እዚህ ላይ እየገለጸልን ያለው። ፍጥሞ ውስጥ በእውኑ በፍጥሞ እግዚአብሔር አለን የሚያሰኝ አይነት ሁኔታ ነው ያለው። ወንጀለኞች ብቻ ናቸው። ምናልባትም በክርስትናው እሱ ብቻ ነው ታስሮ የነበረው። ነገር ግን በዛው ስፍራ ላይ ሆኖ ግንኙነቱን ከእግዚአብሔር ጋር ያላቋረጠ ሰው ዮሐንስ። ስለዚህም የመጨረሻውን መጨረሻ እግዚአብሔር አሳየው። 22 ምዕራፍ ሲጽፍ ነገሮችን ሁሉ እያስታወሰ ነው። ምክንያቱም በራእይ ውስጥ ሆኖ መንፈስ ቅዱስ ይረዳል። ስለዚህ ይሄ ሰው በራእዩ ላይ የተመለከታቸውን ነገሮች ሁሉ ለኛ ቆይቶልናል። ትእዛዝ የተቀበለው ለሰባቱ ቤተ ክርስቲያናት እንዲያስተላልፍ ነው። ግን በጽሁፍ ከመሆኑ የተነሳ ዛሬ ወደኛም ተላልፏል። በክርስቶስ አይኖች እኛም በዛን ጊዜ ታይተን እንደነበርና ዛሬም 7 አይነት አብያተ ክርስቲያናት በዓለም ውስጥ 7 የሙላት ቁጥር ነው ያለው። ዛሬ 7ኛ ሺህ ላይ ነው ያለነው። አዳም ከተፈጠረ እስካሁን ድረስ 7ኛ ሺህ ክርስቶስ ሊመጣ ያለበት ጊዜ ነው። ሁል ጊዜ በሶስተኛው ሺህ ላይ ለውጥ አለ። ዓለም ከተፈጠረች የመጀመሪያዎቹ 2000 ዓመታት ሰው ያለ ሕግ ይሄድ የነበረበት ወቅት ነው። 3ኛው ሺህ ላይ በሙሴ አማካኝነት እግዚአብሔር ሕግን ሰጠ። ሕግ 2000 ዓመት ሰለጠነ። ከ2000 ዓመት በኋላ ደግሞ እንደገና የምንመለከተው ጌታ ኢየሱስ ክርስቶስ ሲመጣ ነው። 2ኛ ሺህ ሙሴ እስራኤላውያኖችን ይዞ ወደ ከነዓን ምድር አልገባም። ምክንያቱም ሕግ ሰው ልጅ ፈጽሞ ወደ ተስፋይቱ ምድር እንደማይገባ ለማሳየት ነው። ሙሴ
ኢየሱስ ክርስቶስ ሶስተኛው ሺህ ላይ ከመጣ በኋላ ደግሞ እንደገና ምን ሆነ? እንደገና ኢየሱስ ክርስቶስ ደግሞ አሁን ሶስተኛው ሺህ ላይ ነው ያለነው። ሶስተኛው ሺህ ማለት ዓመተ ምሕረታችን እንደሚያሳየን 2017 ነው። 2000 ዓመት እንደ 2 ቀን ይቆጠራል። 17ቱ ዓመት ሶስተኛዋ ሺህ ነች ማለት ነው። ኢየሱስ ክርስቶስ ከዚህ ፊት የተናገረው ነገር አለ። ሉቃስ 13 ከ31 እስከ 32 ላይ ስለ ሶስተኛው ቀን ኢየሱስ ክርስቶስ የተናገረው የራሱ አባባል አለ። ሉቃስ 13 ከ31 እስከ 32 ኢየሱስ ክርስቶስ አንድ ነገር መጥተው ሲነግሩት ለነሱ የሰጣቸው ምላሽ ነው። ሉቃስ 13 ከ31 እስከ 32 በዚያን ሰዓት ከፈሪሳውያን አንዳንዱ ቀርበው ሄሮድስ ሊገድልህ ይወዳልና ከዚህ ውጣና ሂድ አሉት። እንዲህም አላቸው፣ ሄዳችሁ ለዚያች ቀበሮ እነሆ ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም ፈውሳለሁ፣ በሶስተኛውም ቀን እፈጸማለሁ በሏት። እዚህ ላይ ኢየሱስ ክርስቶስ መጥተው የነገሩት ነገር ትፈልጋለህ በሄሮድስ ሊገልህ ነው፣ ውጣና ሂድ። ከፈሪሳውያን አንዳንዱ ናቸው። እሱ ምን አላቸው? ሄዳችሁ ለዛች ቀበሮ የሚለው የሄሮድስን አስተዳደር ቤተ ክርስቲያንን ይቃወም የነበረ ይሄ ሰው ያዕቆብን የገደለ ጴጥሮስን ያሰረ ሰው ሄዳችሁ ለዛች ቀበሮ ንገሯት። ምንድነው እሱ? ዛሬና ነገ አጋንንትን አወጣለሁ፣ በሽተኞችንም እፈውሳለሁ፣ በሶስተኛውም ቀን እፈጸማለሁ። I shall be perfected ይለዋል በእንግሊዝኛው ላይ። እፈጸማለሁ ማለት ነው ምንድነው? ቤተ ክርስቲያን የሚያግዳት ኃይል የለም። ዛሬና ነገ ማለት 2 ቀን፣ 2 ቀን ማለት 2000። ሶስተኛው ቀን ላይ ምን ይሆናል? ነገሮች ሁሉ ይፈጸማሉ። ስለዚህ ሶስተኛው ቀን ዛሬ ሶስተኛው ሺህ ላይ ነው ያለነው። ጌታ ኢየሱስ ክርስቶስ በክብር የሚመጣበት። ስለዚህ ሶስተኛውን ቀን ጥንቃቄ እናደርጋለን። ባለፈው ጊዜ ስንመለከት ዮሐንስ በእስር ቤት ሆኖ ወይም በፍጥሞ ሆኖ ድምፅ ያሰማ ነበር፣ ይጸልይ ነበር ነው ያለው። ስለዚህም የማይታሰቡ ነገሮች ተገለጡለት። ምን ይነፋ ነበር ነው ያለው? ሾፋር። በአዲስ ኪዳን ሾፋር ማለት መለከት ነው። የጸሎት ምሳሌ ነው፣ የጩኸት። ጠላት በመጣባቸው ጊዜ ሾፋራችሁን በታላቅ ድምፅ ንፉ ነው የሚለው እግዚአብሔር በብሉይ ኪዳን። ጠላት ሲመጣ ወሰን ሲደፋል ወይም ሲጣስ የዛን ጊዜ መለከት ንፉ። የዛን ጊዜ ምን ይሆናል? በእኔ ዘንድ ትታሰባላችሁ። እግዚአብሔር ጣልቃ ይገባል። ሁልጊዜ መለከት ሲነፋ እግዚአብሔር ጣልቃ ይገባል። መለከት ድሮ ይነፋ ነበር ያልነው አንደኛ ነገስታት ሲነግሱ፣ ሰለሞን በነገሰበት ጊዜ መለከት ይነፋ ነበር። ሁለተኛ መባቻ ሲመጣ፣ ሰንበት ሲሆን፣ ጠላት ሲመጣ መለከት ይነፋ ነበር። ዛሬም በአዲስ ኪዳን የጸሎት ምሳሌ ነው ብለናል። ይህ ሰው መለከት ይነፋ ነበር። መለከት ይነፋ ስለነበር ዮሐንስ እንደገና ደግሞ ከሰማይ መለከት ድምፅ መጣ። መለከትም በመለከት ኢየሱስ ክርስቶስ መልስ የሚሰጠው። ስለዚህ ድምፅ ሰማሁ ይላል። ስለዚህ ሁልጊዜ በጸሎት መንፈስ ስንሆን ምንድነው የተመለከትነው? አድራሻ ይለወጣል። ከስጋዊ አድራሻ ወደ መንፈሳዊ አድራሻ፣ ከስጋዊ ሰፈር ወደ መንፈሳዊ ሰፈር በጸሎት ተራክቦ ስናደርግ ምን ይሆናል ነበር ያልነው? አንደኛ ድምፅ ይሰማል። ሁለተኛ የሚታይ ነገር አለ። ሶስተኛ ትእዛዝ እንቀበላለን። አራተኛ ደግሞ ባየነው ጊዜ ምን እንሆናለን? እንደ ሞተ ሰው ይላል። ይሄ ስጋችን አቅም የለውም። ስጋችን ደካማ ነው። ስለዚህ በክርስቶስ መገኘት ውስጥ መሆን ይከብደው። ስለዚህ ምን አረኩ ይላል? እንደ ሞተ ሰው ወደቅሁ ይላል። የዛን ጊዜ ግን ኢየሱስ ክርስቶስ አትፍራ ብሎ ቀኝ እጁን ጫነብኝ ይላል። ኢየሱስ ክርስቶስ ቀኝ እጁን የሚጭንበት ሰው በጣም የተወደደ ሰው ነው። ኢየሱስ ክርስቶስን ማየትም ትልቅ ነገር ነው። ዛሬ መለከታችንን ስነፋም ኢየሱስ ክርስቶስን እስክናይ ድረስ መጸለይ እጅግ በጣም ወሳኝ ነው። ክርስቶስን ማየት የተቀባውን ጌታ አሁን ስናየው በምንድን ነው? አንደኛ በሰብአዊነቱ፣ ሁለተኛ ደግሞ በመለኮታዊነቱ።
እና ባለፈው ጊዜ ላይ የተወሰኑ ነገሮች ተመልክተን ነበር። ቁጥር 13 እንጀምራለን ዛሬ። ቁጥር 13ን ታነብልናለች። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። በመቅረዞቹ መካከል ይላል። መቅረዝ አየ ዮሐንስ። በመቅረዞቹ መካከል ደግሞ ምን ነበር? የሰው ልጅ የሚመስል ይላል። ይሄ የኢየሱስ ክርስቶስ ሰብአዊነቱን የሚገልጽ ስም ብዙ ጊዜ ተጠቅሷል። ይህ ቃል በአዲስ ኪዳን የሰው ልጅ። ኢየሱስም ራሱን ምን ይላል? የሰው ልጅ። የሰው ልጅ የሚመስለውን አየሁ ይላል። በመቅረዞቹ መካከል መቅረዞቹ ምንድናቸው ነው ያለው? ብርሃን ተሸካሚዎች ናቸው። እነሱ ብርሃን አይደለም፣ ግን ብርሃን ተሸካሚዎች ናቸው። መቅረዝ ዘይት ይሞላል፣ የብርሃን ማስቀመጫ። ብርሃኑ ግን ማን ነው? ጌታ ኢየሱስ ክርስቶስ ነው። ዛሬ እኔ የዓለም ብርሃን ነኝ ያለ፣ እኛ ደግሞ የእሱ ብርሃን ተፈንጥቆ እኛ ውስጥ መግባት አለበት። እንደ ብርሃን ልጆች ነው ዛሬ ልንመላለስ የሚገባው። መቅረዞቹ ምንድናቸው ይላል? ወርቅ ይላል። የኢየሱስ ክርስቶስ ክቡር ደም ስለፈሰሰላት ለቤተ ክርስቲያን፣ ቤተ ክርስቲያን በክርስቶስ አይኖች ፊት ምንድነች? ውድ ናት፣ ክብርት ናት። ቤተ ክርስቲያን ሕንፃው አይደለም። ሁላችንም በክርስቶስ ደም የተዋጀ ነው። ምንድነን? ወርቅ ናት፣ ክብርት ናት ይላል። ምክንያቱም የክርስቶስ ደም ፈሶላታል። የክርስቶስ ደም ደግሞ ቅዱስ ነው። እኛ ቅዱሳን ላንሆን እንችላለን፣ ግን ከምልክቱ ከደሙ የተነሳ ወርቅ ይላል። ወርቅ ናት ይላል። ዛሬ ቤተ ክርስቲያኖች የተለያዩ አይነት ቤተ ክርስቲያኖች ያላቸው፣ በመሃላቸው ግን ማን ያለው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ ምንድነው? እሱ ሊቀ ካህን። ኢየሱስ ክርስቶስ ሊቀ ካህን ነው። የሚያርመው ሊቀ ካህን ነው። አንዳንድ ጊዜ ሰዎች የተለያዩ አስተያየት ይሰጣሉ በቤተ ክርስቲያን ዙሪያ። አንዳንዶች እኛ ጋር ነው እግዚአብሔር ያለው ሌሎቹ ጋር የለም ይላሉ። ትክክል አይደለም። ፈሪሳውያን አንሁን። ቤተ ክርስቲያን በክርስቶስ ቁጥጥር ስር ነች። የመሪዎች አይደለችም፣ የፓስተሮችም አይደለችም። መሪዎች አሉ፣ ፓስተሮች አሉ፣ ጥፋት ሊያጠፉ ይችላሉ። ግን የሚያርም ክርስቶስ ሊቀ ካህናችን ነው። ሊቀ ካህኑ ምን ያደርጋል? በየዕለቱ ዘይት ይሞላል። ፍሬሽ አኖይንቲንግ። በየዕለቱ ቅባት ያስፈልጋል። ቅባት የሚሰጠው ማን ነው? ጌታ ኢየሱስ ክርስቶስ ሊቀ ካህኑ። ብዙ ካህናቶች አሉ፣ ግን ዘይቱን የሚያስተካክለው ማን ነው? ሊቀ ካህኑ። ሊቀ ካህኑ ኃላፊነት ነው። የእኛ ዛሬ ሊቀ ካህናችን አሮን አይደለም፣ ወይም ሌሎች አይደሉም። ጌታ ኢየሱስ ክርስቶስ ነው ሊቀ ካህን። ሊቀ ካህናችን እሱ። ስለዚህ ሊቀ ካህን ያርማል። በየዕለቱ ዘይት ካልተደረገ መቅረዙ ምን ይላል? ጭስ ይላል። ክፍሉ፣ ቤቱ ቅድስት ይጫሳል። ጭስ ይሸታል። ማገልገል አይችሉም ካህናቶቹ እዛ ውስጥ። ስለዚህ በየዕለቱ ዘይት መቀየራል። በየዕለቱ ልንጸልይ ዛሬ ይገባል። ከእግዚአብሔር ጋር ተራክቦ ማድረግ፣ በመንፈስ ከእሱ ጋር መገናኘት፣ ይሄ ወሳኝ ነው። ክርስትና ውስጥ ብዙዎች መጸለይ ብዙ አይችሉም፣ ግን ከእግዚአብሔር መንፈስ ቅዱስ ጋር ባለን ግንኙነት ብዙ መጸለይ ይቻላል። መንፈስ ቅዱስ መሞላት እጅግ በጣም ወሳኝነት አለው። ብዙዎች በኃጢአት ይወድቃሉ። መንፈስ ቅዱስን ከላይ ልንለምን ግን ይገባል። ስለዚህ የአንድ ቤተ ክርስቲያን አይደለችም። መንፈስ ቅዱስ የአንድ ቤተ ክርስቲያን አይደለም። መንፈስ ቅዱስ የኛ ነው ማለት አይቻልም። ቃልም መንፈስ ቅዱስም ሰጪው ሊቀ ካህን። ስለዚህ ሊቀ ካህኑን ልናይ ያስፈልጋል። ትችት የሚሰጥ ሰው እርማቱን የሚያደርገው ማን ነው? ጌታ ኢየሱስ ክርስቶስ ሊቀ ካህኑ ነው። እዚህ ጋር አሁን ስትመለከቱ ቁጥር 13 ላይ ምን ይላል? ኢየሱስ ክርስቶስን ነው የሚያየው። የሰው ልጅ የሚመስል ይላል። አሁን ሰብአዊነቱን ነው የሚገልጸው። የሰው ልጅ የሚመስል አየሁ። ሰው ነው ኢየሱስ ክርስቶስ፣ ፍጹም ሰው ፍጹም አምላክ ነው። እዚህ ጋር ያየው ምንድነው? እሱ ረጅም ልብስ የለበሰ ይላል። ረጅም ልብስ። በብሉይ ኪዳን ረጅም ልብስ የሚለብሱ ማን ናቸው? አንደኛ ሊቀ ካህናት፣ ሁለተኛ ነገስታት። አንደኛ ሊቀ ካህናት ናቸው ረጅም ልብስ፣ ሁለተኛ ሊቀ ካህናት ናቸው ኢየሱስ ክርስቶስ። ስለዚህ ፊት ጊዜ ወደ በምድር በተመላለሰበት ጊዜ የታመነ ምስክር ተብሏል። ዛሬ በሰማይ ነው። ዛሬ ምናችን ነው? ሊቀ ካህናችን።
ዛሬ ቸርች ውስጥ ይመላለሳል። ዛሬ የምናደርጋቸውን ነገሮች ሁሉ ይመለከታል ከላይ ሆነ። ምክንያቱም ክርስቶስ ፍጹም ሰው ፍጹም አምላክ ነው። ረጅም ልብስ ለወደፊት ደግሞ ምን ይሆናል? በቅርብ ጊዜ ይመጣል። ምን አለ የዛን ጊዜ? ረጅም ልብስ የሚለብሰው ሁለተኛው ማን ነው? ንጉሥ። ስለዚህ ኢየሱስ ክርስቶስ ዛሬ በልባችን ውስጥ ነግሷል። ፕራክቲካሊ ደግሞ ባመኑትም ባላመኑትም ላይ ይመጣል። ሲመጣ ምን ይሆናል? ንጉሥ። ስንት ዓመት ይነግሳል? 1000 ዓመት። 1000 ዓመት በምድር ላይ ከእሱ ጋር እነግሳለን ብለናል። ስለዚህ ኢየሱስ ክርስቶስ ሊቀ ካህንም ነው፣ እንደገናም ደግሞ ንጉሥ ነው። ንጉሥ የሚሆንበት ግን ቅርብ ጊዜ ውስጥ ይላል። ስለዚህ ዓለምን ሁሉ ይገዛል። አንድ ላይ ታነብልናለች ዕብራውያን ምዕራፍ 3 ቁጥር 1 ስለዚህ ከሰማያዊው ጥሪ ተካፋዮች የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ኢየሱስ ክርስቶስን ተመልከቱ። ዛሬ ሰውን አትመልከቱ። ቸርች ውስጥም ቸርቾች ሊያጠፉ ይችላሉ፣ መሪዎች ሊያጠፉ ይችላሉ፣ ፓስተሮች። ዛሬ ልናይ የተፈቀደልን ማለት ነው ሊቀ ካህናችን ኢየሱስ ክርስቶስ ይላል። ሊቀ ካህናት እንደገናም ሮሜ 8:34 ላይ ተመልከቱ። ሮሜ 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ አማላጅ ስለተባለ አምላክነቱን ዝቅ አደረገ። ሌሎች ቅዱሳን ሰዎች አማላጆች አይደሉም ቢባል ክብራቸውን አይቀንስም። ኢየሱስ ክርስቶስ ቺንትክስ ለማጥፋት አንዳንድ ሰዎች ሙከራ እያደረጉ ነው። 8:34 ክርስቶስ አያማልድም የሚል ቅዱሳን ያማልዳሉ፣ መላእክት ያማልዳሉ የሚል ግን ሐቁ የማይለወጥ ነው። ዛሬ ሄዳነው በክርስቶስ ደም ነው ለማለት ነው። ስለዚህ ኢየሱስ ክርስቶስ ቁጥር 13 ላይ ምንድነው የሚገልጽልን? ንጉሥም ነው፣ ሊቀ ካህን ሰብአዊነቱን ነው የሚገልጸው። በዚሁ በስጋው መጥቶ ምድር ላይ ስንት ጊዜ ይነግሳል? 1000 ዓመት። እንደገና ምን ይላል? ደረቱንም ወርቅ መታጠቂያ ይታጠቀ ይላል። የወርቅ መታጠቂያ፣ የወርቅ ሻሽ በደረታቸው ላይ ያደረጉ የነበሩት ምኖች ናቸው? ሊቀ ካህናትና ነገስታት ናቸው። በብሉይ ኪዳን ሊቀ ካህናትና ነገስታት ምን ያደረጉ ነበረ? የወርቅ ሻሽ፣ ደረቱን በወርቅ የታጠቀ ንጉስነትን ነው የሚያሳየው። ሮያል ሮብ፣ ይሄ ልብሱ የነገስታት ልብሱ የሊቀ ካህን ዮሐንስ ሲመለከተው። ስለዚህ ማላጅ የሆነን በቅርብ ቤተክርስቲያንን የሚከታተል ውድ ደሙን የከፈለላት በቤተክርስቲያን ዛሬም በማላችን ሆኖ የሚሰማን የሚያየን ጌታ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ክብርን ሁሉ ልናመጣለት የሚገባው ለሊቀ ካህናችን ለንጉሳችን። ቁጥር 14 እዛው ዮሐንስ ራእይ ላይ ቁጥር 14ን እንመለከታለን። ራሱና የራሱ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እዚህ ጋር ተመልከቱ። ቅድም ሰብአዊነቱን ነው የገለጠው። ቁጥር 14 ላይ ግን አምላክነቱን ፍጹም አምላክ ጠጉሩ ይላል እንደ ነጭ በግ ጸጉር ነበር። ጠጉሩ እንደ ነጭ በረዶ ነበር ይላል። ምንን ነው የሚያሳየን? እድሜ ጠገብ መሆኑን ዘላለማዊነቱን ነው። ኢየሱስ ክርስቶስ ጥንት ነበር፣ ዛሬም አለ፣ ወደፊትም ይኖራል። ምን ይለዋል? ከዚህ ፊት የእግዚአብሔርን ባህሪ ስናይ ኦምኒ ፕሬዘንት ሁሉ ስፍራ ያለ። አሁን ኢየሱስ ክርስቶስ እኛን እያዳመጠ ሌሎች ዓለም ውስጥ ያሉትን ነገሮች ሁሉ ይቆጣጠራል ማለት ነው። ኦምኒ ማለት ሁሉም ማለት ነው። ኦምኒ ፖተንት ሁሉን ቻይ፣ ኦምኒሽንት ሁሉን አዋቂ የሚያሳየን ይህንን ነው። ጠጉሩ ነጭ እድሜ ጠገብ ዘላለማዊ እንደሆነ ነው የምናየው። እንደገና ምን ይላል? ዓይኖቹ ይላል። ተመልከቱ፣ ዓይኖቹም እንደ እሳት ነበልባል ነበሩ ይላል። አሁንም አምላክነቱን ነው የሚገልጸው። ዓይኖቹ እሳት ናቸው። እሳት ነገሮችን ያጠራል።
እሳት ሲነካው ውሃ ይፍለቀለቃል፣ ይጠራል። በፊቱ የሚጸልዩትን ሰዎች ኢየሱስ ክርስቶስ ያያል። እሳት በሆነው አይኖቹ ሲያየን ምን እንሆናለን? እንጠራለን፣ እነጻለን፣ እንቀደሳለን። ሁልጊዜ በቀን 2-3 የሚጸልዩ ሰዎች የተባረኩ ሰዎች፣ ምክንያቱም የክርስቶስ እሳት አይኖች ያገኟቸዋል። እሳት አይኖች ሲል ሌላ ምንድነው? እሱ ትርጉሙ ሁሉን አዋቂ ነው። እሳት አይኖች፣ ሁሉን አዋቂ። በአይኑ ብቻ ኮሙኒኬት ማድረግ ይችላል። ከውስጣችን ጋር መነጋገር ይችላል በአይኖቹ ብቻ። ስለዚህ ኢየሱስ ክርስቶስ አይኖች እሳት ይላቸዋል። እሳት ሲነካን እንቀደሳለን፣ እሳት ሲነካን እንጠራለን ነው። ውሃ ከጠራ እሳት ሲነካው፣ ወርቅ ከነጻ እሳት ሲነካው፣ እኛም ደግሞ ከኃጢአታችን እንቀደሳለን በኢየሱስ ክርስቶስ አይኖች። ሁልጊዜ ስንጸልይ ያያል። ማይሰማ ይመስላል ግን ይሰማል፣ የማያይ ይመስላል ግን ያያል። ይሄ የሚያሳየው ምንድነው? ቁጥር 14 ላይ ፍጹም አምላክነቱን። ይሄ የሰው ባህሪ አይደለም። ዮሐንስ ራእይ ምዕራፍ 19 ቁጥር 11 ጀምራችሁ ደግሞ ስታዩ እሳቱም አይኖቹም እንደ እሳት ነበልባል ነበር ይላል። ሲመጣ ኢየሱስ ክርስቶስ ሲመጣ አይኖቹ እንደ እሳት ነበልባል ናቸው ይላል። ሁሉን ያውቃል። በዚህ ቁጥር 14 ላይ ፍጹም አምላክነቱን ነው የሚገልጠው። ቁጥር 15 እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር፣ ድምጹም እንደ ብዙ ውሃዎች ድምጽ ነበረ። ተመልከቱ፣ እግሮቹ ይላል እንደ ናስ። በዮሐንስ ዘመን ከሜታሎች ሁሉ ጠንካራው ማን ነው? ናስ። እንደ ናስ ምን ነበረ? የነጠረ የጋለ። ምን ነው የሚያሳየን? 3 ነገር። 1 ኢየሱስ ክርስቶስ እግሮቹ ምንድናቸው? ፈራጅ ናቸው። ዳኛ ነው ኢየሱስ ክርስቶስ። ለወደፊት እመጣለሁ ማለቱ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ምን ይሆናል? ፈራጅ። እግዚአብሔር ፍርድን ሁሉ ለማን የሰጠው? ለክርስቶስ ነው። ፍርድ። ሌላ ምንድነው እሱ? ፒዩሪቲ ወይም ንጽህና፣ ቅዱስ፣ ትክክለኛ ፍርድ የሚሰጥ አምላክ። ኢየሱስ ክርስቶስ ወደ መሬት ሲመጣ እንደ ናስ የጋለ እግሮች አሉት። ጠላቶቹን ምን ያደርጋል? ይረጋግጣል። ጠላቶቹን ይረግጣል ኢየሱስ ክርስቶስ ሲመጣ። ስለዚህ ኢየሱስ ክርስቶስ እግሮቹ የሚያሳዩን ምንድነው? እሱ አንደኛ ዳኛነቱን፣ ሁለተኛ ብርቱነቱን፣ ብርቱ ነው። ሶስተኛ ደግሞ ፍርዱ ትክክል ነው። ጀስቲስ ይሉታል በእንግሊዝኛ። ፍትህ ያለው ንጉሥ ነው። ስለዚህ ወደፊት እመጣለሁ ነው የሚለው ለዮሐንስ። ደግሞ ታያላችሁ ሌላ ቦታ ላይ ያልተሰጠ ጥቅስ ነው፣ ግን ዮሐንስ ራእይ ምዕራፍ 19 ቁጥር 15 እናያለን። ዮሐንስ ራእይ ምዕራፍ 19 ቁጥር 15 ኢየሱስ ክርስቶስ ሲመጣ የሚያደርጋቸውን ነገሮች ታያላችሁ። ዮሐንስ ራእይ ምዕራፍ 19 ቁጥር 15 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። ጊዜ አይሁዳውያን የወይን መጥመቂያ ያላቸው፣ ወይኑ ይሰበሰበና ፍሬው በእግር ይረገጣል። ኢየሱስ ክርስቶስም ወደ መሬት ሲመጣ ምን ይሆናል? ጠላቶቹን ደም በደም ያረጋቸዋል፣ ይረጋግጣል፣ ያጠፋቸዋል። ድምፁ እንደ ብዙ ውሆች ይላል። እንደ ብዙ ውሆች ነበረ ድምፁ። የኢየሱስ ክርስቶስ ነው ድምፁ እንደ ብዙ ውሆች። እነዚህ የምናያቸው ዓለማት ካለመኖር ወደ መኖር የመጡት ምንጭ ነው እሱ ሁኑ ሲላቸው። አሁን ደግሞ ቅርብ ጊዜ መሬትም ፕላኔቶችም ከዋክብትም ምን ይሆናሉ? እፍ ሲላቸው ይጠፋሉ። እፍ ሲላቸው ይጠፋሉ። ድምጾች፣ የጌታ ኢየሱስ ክርስቶስ ድምጽ እንደ ብዙ ውሆች ይላል። ሕዝቅኤል ምዕራፍ 43 ቁጥር 2 ላይ ተመሳሳይ ሐሳብ እናያለን። ሕዝቅኤል ምዕራፍ 43 ቁጥር 2 እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ፣ ድምጽም እንደ ብዙ ውሃዎች ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር። የእግዚአብሔር ድምጽ
ክብሩን ነው የሚያሳየው። ምን ነበር ይላል? ከምስራቅ መንገድ መጣ ይላል። እንደ ብዙዎችም ይተም ነበር ይላል ድምፁ ሲሰማ። በዚህ እግዚአብሔር ድምፅ የጌታ ኢየሱስ ክርስቶስ ድምፅ እንደ ብዙዎች ይተማል። ድምፁ ምንድነው? እሱ አልዓዛርን ተነስ ሲለው ተነሳ። ሕይወት የሌለውን ሕይወት የሚሰጠው ነው የሚለን። ስለዚህ ድምፁ እንደ ብዙዎች ነው ሲባል ምን አለም? ኃይልና ስልጣን አለው ኢየሱስ ክርስቶስ ማለት ነው። እዚህ ይሄም አምላካዊ ባህሪው ነው። ምንድነው እሱ? ይሄ ፈረንጆች በሶቨሬን ኮንትሮል መለኮታዊ ቁጥጥር ስር ነው ሁሉ ነገር ማለት ነው። በክርስቶስ ፍጹም አምላክ ነው። ዓለም ሳይፈጠር የነበረ አሁንም ያለ ወደፊትም የሚኖር ነው። ብዙዎች ቁጥር 16 በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። በቀኝ እጁ ይላል 7 ከዋክብት ይላል። ይሄን ይተረጉመዋል ቁጥር 20 ላይ 7 ከዋክብት። 7 ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸዋል። መላእክት ሰዎች ናቸው። እነዚህ ግን የቤተ ክርስቲያን መሪዎች፣ መጋቢዎች 7 መላእክት የሚለው ሰዎች የሆኑ መልእክተኞች ናቸው። ቁጥር 20 ላይ ስለሚተረጉመው እዛ ላይ እናያለን። እነሱ በቀኝ እጁ አሉ። ምን ማለት ነው? የቤተ ክርስቲያን መሪዎች በማቁጥጥር ስር ናቸው። በሱ መለኮታዊ ቁጥጥር ስር ናቸው። ከእጁ የሚነጥቃቸው የለም። ከእጁ ማንም አይወስዳቸው። ከእጁ አይወድቁም። ቀኝ የክብር ስፍራ ነው። ስለዚህ የቤተ ክርስቲያን መሪዎች በእግዚአብሔር የክብር እጅ ውስጥ ናቸው። ስለዚህ በክብር እጅ እንደመሆናቸው ሊኖሩ ያስፈልጋል፣ ይገባል። በ2017 ዓመተ ምህረት የሪል ስቴት አዋርድ ተሸላሚ የሆነው ድርጅታችን የዘመናት ህልሞን እውን ለማድረግ ከውጪም ከሀገር ውስጥም ያላችሁ ቤት ፈላጊዎች ባሉበት ሆነው የቤት ባለቤት የሚሆኑበትን አዲስ አሰራር ከአዲስ ዲዛይን ጋር ይዘንሎት ቀርበናል። አዲስ ዓመትን በማስመልከት ለእርሶ በቀረበ ዋጋ በ10% ቅድመ ክፍያ ቤቶን እየኖሩበት ወይም ማከራይተውት የሚከፍሉት የ60% አከፋፈል አማራጭም አቅርበንሎታል። 24 ሰዓት በግንባታ ላይ የሚገኘው ኮምፓውንዳችን ውስጥ የቪአይፒ ቦታዎችን፣ በረንዳ ያላቸው ቤቶች፣ ክሎዝድ ኪችን፣ ኦፕን ኪችን፣ ስቶር፣ ላውንደሪ፣ የሰራተኛ መኝታ ከነ መታጠቢያው ሁሉንም ክፍሎች የጧት ፀሐይ እንዲያገኙ አድርገን አቅርበንላቸዋል። ቅድመ ክፍያውን ሲከፍሉ የእርሶን የቤት ባለቤትነት የሚያረጋግጡ ሙሉ ሰነዶችም በእጁ ያስገባሉ። ዲኤምሲ ሪል ስቴት። ለበለጠ መረጃ በ0908543454 ላይ በመደወል ቤቶን ይሸምቱ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ